እምሩዬ ስልክ ባትሪ ዘግቶ ነው እንዴ? ምንድነው የተፈጠረው? ምን? እሺ በቃ መጣ ናሆሜ ምን ተፈጥሮ ነው? ምንድነው? ይኸውልሽ ምሩ የምነግርሽ ነገር ሰምተሽ እንዳትነግጪ። የሚያስደነግጥ ከሆነ ለምንድነው የማልደነግጠው? ምንድነው? ምንም ቢሆን ይኸውልሽ ራስሽን አረጋግተሽ ለመስማት ሞክርሽ። አይ እንግዲህ ናሆሜ ንገረኝ አልኩ። ምንድነው? ይኸውልሽ ምሩ ሰኒ ምን ሆነች? ሰኒ ከዚህ ሄደች ጊዜ ብዙ መድኃኒት ወስዳለች መሰለኝ። ራሷን ስተ ሆስፒታል ገብታለች አሉ። ምን? ምሩ ሰኒ ምንድነው ያደረካት? ምን ሆነ ነው? ተረጋጋ እንጂ። አልረጋጋም። መጀመሪያውን የማይረባ ሀሳብ ነበር ያመጣ። ተረጋጋ እንጂ። ምን ያስደነፋል? መደንፋቴ ነው እንደ ገረመክ? አንድ ነገር ትሁንና ምን እንደማረጋ አሳያለሁ። አልገባኝም። ቆይ ምን ተፈጠረ? ለምን በግልጽ አልነግረኝም? ሰኒ ሆስፒታል ገብታለች እና ለዚህ ነው እንደዚህ የሚያደርገህ? እኔ ተባበርኩ እንጂ እኮ ምንም አላደረኩም። ስለዚህ እኔ ላይ የመጪው መብት የለህም። ሰማኝ አይደል? ይሄ አንተ የማይረባ ሀሳብ እኮ ነው ልጅቷን ለዚህ ጉዳይ ዳረጋት። ደግሞ ምንም እንዳልተፈጠረ አትጩ ትለኛለህ እንዴ? የጆከርን መጓረድ ነበር የምፈልገው። ያንን ደግሞ አረኩልህ። ከዚህ በላይ ምን ጠብቀህ ነበር? ቆይ ለማንኛውም በምታምነው እምነት ሁሉ ሰኒ አንድ ነገር እንዳትሆን ጸልይ። ያለበለዚያ ግን ለሚደርስብህ ነገር በሙሉ ተዘጋጅ። ቆይ ምፈራ ነው እንዴ የሚመስልህ? ሲጀምር ማን እንደሆንኩ አታውቅም። ሲቀጥል ደግሞ አንተ መተህ ተለማመጥከኝ እንጂ እኔ አልደረስኩበት። ኧረ እባክህ ጭራሽ እኔ ነኝ እንዴ ለመንኩህ? እንዲሁም ላስታውስ አንተ እኮ ነግሬ ስል ወርቀ ስለምነኝ የነበረው እውነቴን ለማግኘት ምን ያህል እንደለፋው። አሁን ምን ፍጠር ነው የምትለኝ? ምን ነው ያደረግከው ነገር ጸጸተ እንዴ? አዎ ጸጽቶኛል። ይህንን ደግሞ ያደረግከው አንተ ራስህ ነህ። ስለዚህ በቀላሉ ምንቅ እንዳይመስልህ። አሁንም ቢሆን ልጅቷ ሆስፒታል ነች፣ በህይወትና በሞት መካከል ነው ያለችው። እና ምን ይሁን ነው የምትለው? እኔ አዋርድልኝ ያልኩህ ልጁ ነው እንጂ ሰኒ ነው እንዴ? በጣም አጥፍተሃል። ቆይ ሰኒ ራሷን ልታጠፋ ነበር? ቆይ የት ነው ያለችው? ሰኒ የት ናት? ይኸው መጣለህ። ስለሷ ምንም የማያውቀው ማለት እሱን ስለተናገርኩት አንተ ግን ትጮህብኛለህ። አሁን እሱን ተውና ሰኒ የት ናት? እሱን ጠይቀው። ሰኒ የት ናት? አልነግርህም። ሄደህ ምን ልታደርግላለህ? ትሰማኛለህ? በክብር እንደ ጨዋ እየጠየቅኩ ነው። የግድ አይኗን ማየት አለብኝ። ምን ነው ባሏ ነች ስትል አልነበረም እንዴ? የት እንዳለች እንዴት ይጠፋል? ጥሩ፣ ምን እንደማደርግ አንተንም በደንብ አሳያችኋለሁ። እኔ ግን በማገኘው መንገድ አገኛታለሁ እሷን። አየህ አይደል እሱ እንኳን እንዴት እንደሚጮህብህ። እቺን አቅምህን ይዘህ እኔን ለማስፈራራት ትሞክራለህ። ደፋ እመን። ግን ሰኒ አንድ ነገር ከሆነች ዋጋ አስከፍላለሁ። እሺ እኔ ቀድሜ እንዳላስከፍልህ ብዙ አትፈታተን። ማን እንደሆንኩ ስላላወቀኝ። ይሄ የማይረባ ተጫወተብኝ ማለት ነው። ቆይ አሳያለሁ። ምን ሆና ነው? ቆይ ምሩ ምን ሆና ነው እንደዚህ ሆነችው? የሰኒ መታመም ሰምታ ደንግጣ። አይዞ በቃ ተረጋጋ፣ አሁን ደህና ትሆናለች። ቅዱስ በዛ መልኩ አልነበረም መንገር የነበረብኝ። በጣም ነው የደነገጠችው። ግን ላንተ ማን ነግረው ነው? ኒና ነች ደውላ ነገረች። እኔ የምልህ ቆይ ሰኒ እንዴት ነች? እስካሁን እንግዲህ ምንም ያሉን ነገር የለም። ቆይ ታዲያ ራኬብ ሴት ሄዳ ነው? ከኒና ጋር ወጣ ብለው ነው። ብታይ አልቅሳ ልትሞት ነው። እንዴት አታለቅስም? እኛ ራሱ እኮ ትልቅ ዱብዳ ነው የወረደብን። እኔ የምልህ ጽናት አልመጣችም? እየሰማች አይመስለኝም። ስንወጣ አላየችንም። ማለት ሰኒ እንደዚህ መሆኗን ሳንሰማ እዛ ትሆናለች ብለን ልናያት ስንሄድ ነው እዛ ሆነን የተደወለውና የተጠራ ነው። እንደውም ውስጥ ነው የገባ ነው። በእናት እዳሞ ምሩ ሰኒ አግኝታት ነበር መሰለኝ። የሆነ ነገር ሳትሆን አትቀርም እያለችኝ ነበር። አይዞ በቃ ተረጋጋ፣ ምንም አትሆንም። አራው ምንም አትሆን ብቻ ሁለቱንም እግዚአብሔር ይሆናቸው። እስኪ ቆይ ለኪራ ልደውልላት። በዚህ ሰዓት ስራ ነው የሚሆነው። እዚህ መጥቶ ምንም አያደርግም፣ አትጥረው። ቢሆንም ደውዬ መንገር አለብን። በኋላ ለምን አልነገራችሁኝም ብሎ መበሳጨቱ አይቀርም። ሲቀጥል ደግሞ ጺም ሰምታ ደንግጣ መምጣቷ ስለማይቀር አብሯት ቢመጣ ይሻላል። በቃ እንደዛ ከሆነ አሪፍ፣ ደውልለት። እሷንም አረጋግቶ ይዟት ይምጣ። አሁን ሁን ብለው እኮ ነው። ቆይ ምሳውን ሊሰርዙት ነው እንዴ? ይሄ እንደው በየ5 ደቂቃው ጸባዩን የሚቀያየር ሰውዬ ብቻ ምሳው ቀርቷል እንዳይል። ምን አልሽኝ?
አረ ምንም አላልኩም። ማለት እነክ ያቀሩኮ አትደውልላቸው? እኔ ምን አውቃለሁ ብለሽ ነው? ቆዩ አይደል እንዲያው ስማው እስኪ ሆዴ እንዴት እየጮኸ እንዳለ እንዴ! እኔ እኮ እዚህ በላለው ብዬ ምንም ምግብ ሳልቀምስ ነው የመጣሁት። አንቺማ በዚያ አያያዝሽ እነሱ እስኪመጡ ነው መብላትሽ አይቀርም። አረ አለቃ እንዴ ምን ነው? እኔ ያህል ሆዳም እኮ አይደለሁም። እሱማ አይደለሽም። አንቺ እኮ ያው ትንሽ በሰዓት ውስጥ 3 ምናምን የምትቀማምሹ ነገር ካገኘሽ በቂሽ ነው። እንደው እኔ አሁንስ የሰው አይን ነው መሰለኝ ምግብ ራሱ ምንም እየተበላልኝ አይደለም። ማ አንቺ ተይ እንጂ ሀና፣ እንዴ ከገባን እንኳን ስንት ነገር ስትበያየውሽ። ምን ቡና አስጠጣን ያየኝ እና እሱማ ቅድም ፍርፍር አዝዤ ስበላይ ተገኛል። ግን እኮ ርቦኝ አይደለም፣ ያው ፍርፍሯ ስለሚጣፍጥ ያው እንድልቃ ማምስላት ብዬ ነው። ከዛ ደግሞ ቢሮሽ ስገባ ምን አየሁ? የኪያ ምሳ ነው እንዴ? እሱን የበላ ነው እኮ ያው አንተ ውጭ ጋብዛችኋለሁ ስላልክ እንዳይዋክን በልተን እንውጣ ብለን ነው። እና ይሄን ሁሉ ነገር ጨፍጭፈሽ አልበላሁም ማለት ተገቢ ነው? ያው አሁን ደግሞ የምሳ ሰዓት ደርሷል፣ ስለዚህ መብላት አለብን ብዬ እኮ ነው። እስኪ ልደውልላችሁ እዚህ ቆሜ ከአንቺ ጋር ከምዝግ። ምን ሆነ እንዴ? ናሆማ ደወለ። ሄሎ ናሆማ፣ እንዴት ነህ? አዎ ምሳ ልንበላ ወጣ ብለናል። ኧረ አይደለም ከነኪያ ጋር የስራ ምሳ ልንበላ። ምን ነው ግን ድምጽ ልክ አይደለም። ቆየት ሆነ ነው ድምጽ ምንም ልክ አይመስልም። ሆስፒታል ማታም ነው ናሆማ። ምሩ ምን ሆነች? ምን? እሺ የትኛው ሆስፒታል ነው? እሺ በቃ መጣሁ። አለቃ ምንድነው? ምን ተፈጠረ? በእናትሽ ሰው ታሞ ሆስፒታል ገብቶ ነው። በቃ ለነኪያ ነገራችሁና ወይ ካልሆነ እናንተ ብሎ እኔ እከፍላለሁ። እሺ እንዴ አለቃ ምን ማለት ነው? እኔ እከፍላለሁኝ ማለት እንዴት ነው? ሰው እዛ ታሞኛ እዚህ ምግብ የምንበላው እንዴ? አላቅማና በቃ እኔ መሄድ አለብኝ እኮ ነው። ቆይ አብሬ ልሂድ። አይሆንም። እኔ አሁን ድርቅ አትቤብኝ። ከአንቺ ጋር መጨቃጨቅበት ሰዓት የለኝም። ወይኔ ጉዴ! ወይኔ ምን ተፈጥሮ ይሆን? ወይኔ ምናልባት አስፈልገው ይሆን እንዴ? ማለት ለምን አብሬ አልሄድም? ወይኔ አምላኬ! ብቻ ሚስት የሆነ ነገርና እንዳይሆን ወይ ፈጣሪ ሆይ አደራ ምንም እንዳትሆንበት። አይ ግን ልከተለው።